ሊያሳካ ይታያችኋል የድረስ እንደሄደ በዚህ መልኩ እየተሰራ ያለ ፖለቲካ ውስጥ አንተ ለአማራ ለዛውም ደግሞ አንዳንዶቹ ተኩሰው ማያውቁም በጠባቂ ምናምን እንጀራ ሲበሉ ምናምን የቆዩ ናቸው ወዛቸው ራሱ ይመሰክራል አንዳንዴኛ ትግል ላይ እዚህ 8 ሰዓት ቁጭ ብለን እኮ እንቅልፋተን ምንገረጣው ከነሱ የተሻለ እንገረጣለን አሁን እኛ ብንሄድ እኛንም እንሆናለን ታጋይ ምን መስለው ከነዚህ ሰዎች ይልቅ ማለት ነው አንዳንዶቹ ምንም በቃ ትግል ሜዳም የነበሩ አይመስሉም እና እነዚህ ታድሶ ሲወስደው ነው ውርደት ቅሌት ቢያንስ በተቋም ብትደራደር እንኳን ግርማ ሞገስህ አይገፈፍም አይደል አሁን እነ ጌታቸው ረዳን ታድሶ የከተታቸው ሰው አይታችኋል እዩ ማስረሻ ሰጤ እጅ ሰጥቶ ኮርማታ ወንበር ላይ ቁጭ ብሎ ወንበሩ ራሱ ይዩት እዚህ ጋር የተጣመመ ምናምን ወንበር ላይ ቁጭ ብሎ በነ አብዱ ሁሴን ታድሶ ነው የሚወስደው ማስረሻ ሰጤ ጌታቸው ረዳ ተደራደሩ በቀጥታ ወስዶ የጠቅላይ ሚኒስቴሩ የምስራቅ አፍሪካ አማካሪ ነው ያደረገው አብይ አህመድ ቋንጦ ነው ጌታቸው ረዳን የሚያናገረው ቋንጦ በክብር ነው የገባው በተቋም ነው የተደራደረው ኮሌክቲቭ ድርድር ነው ያደረጉት ክብርን ሸጠህ አንድ በአንድ ተንጠባጥበህ ገብተህ ሌቨሬጅህን አጥተህ የመጨረሻው እቅታ ሱፍ ለብሰህ በቃ ይሄን ያደርግላቸው አብይ አህመድ አይደል ይሄን ያደርግላቸው ሱፍ አለበሳቸው እነዚህ ሰዎች በአማራ የፖለቲካ ትግል ውስጥ ፊውቸራቸው የሞተ ነው በነገራችን ላይ አፋብን ነገ ቢደራደር አንደኛው ፕሪኮንዲሽን ትግሉን ክደው የወጡት አካላት በአማራ ክልል በአማራ አስተዳደር በየትኛውም መልኩ ስልጣን እንዳያገኙ ነው አንደኛው መደራደር ያለበት ምክንያቱም በተቋም ስትደራደር ወታደርህ ብዙ ነው ሌቨሬጅ አለ የታጠቀው አፍንጫ ድረስ ነው መንግስት ካንተ ጋር ሲደራደር የሚያገኘው ነገር ብዙ ስለሆነ እነዚህን ሰዎች ኢሬሌቫንት አድርጎ ግረፋቸው ብትል ይገርፍልሃል አሁን ነገ አፋብኖች ቢደራደሩና የመጀመሪያው ፕሪኮንዲሽኔ ማስረሻ ሰጤን ባህር ዳር ላይ አደባባይ ላይ አቁመ ግረፍልኝ ብትለው ይገርፍልሃል ምክንያቱም አቅም ገንብተናል አፋብን በርካታ የመደራደሪያ አቅም ገንብቷል ግን ድርድር አይደለም መጨረሻው እነሱ ስርነት ቀለውጥ ስለሚሉ አሁን አንድ ተቋም የምትመሰርተው ለምንድን ነው ትግል ታካሂድበታለህ ፍላጎትህን ታስፈጽምበታለህ ትግልህ እየተንገራገጨ ከመጣ የክብር ድርድር ታደርግበታለህ ከሁለቱ ውጪ በተቋም ምንም አትሰራበትም የክብር ድርድር ግን ስታደርግ እንደ ማስረሻ ሰጤ መጥቶ ታድሶ ልስጥህ ታድሶ ማለት ምን ማለት ነው ባለጌና ጋጦ ወጥ ነበርኩኝ እኔ ኮሎኔል ፋንታውን ሞሐቤ በስተርጅና ባልጌ ጫካ ገብቼ ስቴቱ ላይ አምጬ ነበረ ይቅርታ ከነበረው ጽንፈኛ አመለካከትና አካሄድ በመታረም አሁን ወደ ትክክለኛው መንገድ ከአማራ ብሔርተኝነት አማራ ወደ አለመሆንና አንገቴን ደፍቼ ወደ መኖር እታደሳለሁ ማለት ነው በቃ ሌላ ምንም ታድሶ የለውም አይደል ተሳሳትኩ አሁን አንድ ሰው እንደውም ጥሩ ቃል ጻፈ እነሱ ያደረጉት አሁን ምንድነው በተቋም ስትደራደር ድርድር ነው በእንደዚህ መልኩ ግን ሲሆን ስር ነቀል መማረክ ነው በጣም የወደድኳት ስር ነቀል መማረክ ነው ይሄ እግራቸውን ገልብጠው እየገረፉ የሆኑ ወንበዴዎች ጋር የሚታደሰው የሚታረመው ጸባይ ማረም የሚገባው ምናምን ወንበዴ ነው አይደል ትገባና ጋጦጥ ስለነበርክ ግጥውጥናህን ጨርሰህ በትክክለኛው መልኩ ታድሰህ ለሶሳይቲ ዴንጀር ሳትሆን ትወጣለህ ታድሰ ማለት ነው አይደል ይሄን ያደረጉት እነ ኮሎኔል ፋንታውን ስር ነቀል ከስር ነቅለው አስተሳሰባቸውን አጥበው በደንብ አጥበው እንዳይደግማቸው 4 ኪሎ ፕላዛ ጋር ፎቶ አንስተው አስባችሁታ ጠዋት 4 ኪሎ ፕላዛ ወስዶ ፎቶ አንስቶ ፖለቲካ ይሰራብህና ከሰዓት በኋላ ደግሞ የተኮራመተች ወንበር ላይ አግጥጥ ብሎ እንደዚህ ምናምን ብለ ስክሪን ላይ አግጥጠህ ታድሶ ወስጃለሁ ብለ ዳታቤዝ ላይ ወንጀለኛው ኮሎኔል ፋንታውን ሞሐቤ ከነበሩበት ጽንፈኛ የጥፋት መንገድ ታድሰው ከዚህ ቀን ጀምሮ ዳታቤዝ ላይ
ከወንጀለኝነት ወደ ንጹህነት፣ ከአማራነት የአማራን ጥያቄ ወደ አለመጠየቅ ታድሰው መጡ። አለቀ በቃ። ይሄ ነው የሆነው። የኢንተርቪዋቸው ክፋት እኔ እጄ ሰጣ ሰው እንደው አፉን ዘግቶ ሁኔታ አስገድዶ ነው ምናምን ብሎ እንደው ዝም ምናምን የነዚህ ማለት ነው አገራችንን ሊያፈርሱ ምና ፖለቲካ ነው። አብይ ይገባዋል፣ አብይ ይገባዋል። እኛ ከእሱ ጋር ያለን የፖለቲካ ችግር ነው። እኛ ከኦሮሞ ህዝብ ጋር ችግር የለብንም። ያውቃል ምን ጠይቀን ምን ተከልክለን ጫካ እንደገባን። የፖለቲካ አቅማችን ፈርጥሞ ካስገደድ ነው የፖለቲካ ጥያቄያችንን ይመልሳል። አቅማችን ከላላ በስራችን ያለው የታጠቀ ኃይል ጭምር ለኢትዮጵያ አቅም ይሆናል ብሎ ስለሚያስብ ክብር ያለው ድርድር ከአፋብን ጋር ያደርጋል። በነገራችን ላይ እጅ ስሙ። አሁን አብይ አህመድ አፋብን ሊደራደርህ ቢለው ይኸውላችሁ ፋኖችን በተቋም ጠረነፍን፣ የተከፋፈሉ አስተሳሰቦችን ወደ አንድ አዳራሽ አመጣን አይደል? አሁን አፋብን ልደራደርህ ቢለው አብይ አህመድ በክብር ነው የሚደራደር። ታድሶ ውሰዱ የለ ዲስአርማመንት የለ። እናንተ ብቻ ወደ እኔ ኑልኝና ስልጣኔን አትንኩ እንጂ ከዛ ባሻገር ወደ ክልሉ ጸጥታ ቢሮ ግቡ። የተወሰናችሁ የኔን ስልጣን ሰጣችኋለሁ። ለአንዳንዶቻችሁ ደግሞ ልክ ለጌታቸው ረዳ የምስራቅ አፍሪካ አማካሪ እንዳደረገው አንዱን ደግሞ ጠርቶ የሰሜን አፍሪካ አማካሪ ያው ፖስት ትፈጥራለህ አይደል? ሰዎች ለአንተ ቋሚ ጠላት እንዳይሆኑ ከምጎርሰው ጉርሻ ላይ የተወሰነ ታጎርሳቸዋለህ። የሰሜን አፍሪካ አማካሪ፣ የሱዳን አማካሪ፣ አንዱን ደግሞ አምባሳደር ታደርገዋለህ ምናምን ያስተነፈስ ዲዞልቭ አድርገህ ትበትናቸዋለህ። በቃ አብይ አህመድ በክብር ይቀበላቸዋል አፋብኖችን። እንደነዚህ ሰዎች ታድሶ ምናምን እያለ ግን አይሳለቅባቸውም። ይሄ ደሞስ ዲስክሬሲንግ። በነገራችን ላይ ሱፋ ልብሰው ብቻ አይደለም ያሳ እንዲም ነው የተጫወቱባቸው። እንድታዩት ነው ያመጣሁት። ኩርምት ብሎ ከነ ቦርጩ። በነገራችን ላይ ሴትዮዋ ግፏ ከነ ቦርጭ ፎቶ አይገባም። መጀመሪያ ይሄ ባዮሜትሪክ ዳታ ካፕቸር ሲደረግ እንደው ከአንገት በላይ ነው ፎቶ የሚነሳውና ሴትዮዋ ከነ ቦርጮ ምናምን ሁሉ ነው የምታነሳው። አይታችሁታል? ጫካ ሆኖ መታደል ነው እንዲህ አይነት ቦርጭ ራሱ ጫካ ላይ የሚገርም ነው። እኛንን ጫካ የነበር ነው፣ እነዚህ ሰዎች ጫካ ነበሩ። ይኸው እያሱ የሚባለው ሰውዬ ምን ትግል ላይ የነበረ ሰው መላጣው ያበራል እንዴ? መላጣ እኮ ያበራም ትግል ላይ ከነበርክ ምናምን። ቁሩ፣ ረሃቡ፣ ቸነፈሩ ምናምን እኮ ግን በቃ እነዚህ ሰዎች የት ነበሩ ምናምን እንድትል ነው የሚያደርገህ። ባይ ዘ ወይ ኤኒዌይስ ሎንግ ስቶሪ ሾርት ምንድን ነው እነዚህ ችጋራሞች አዋርደውና እንድ ለዘመናት ትርክት ይሰራበታል። ተውጠዋል። ይሄን ምን አባቴ ቤተመንግስት 4 ኪሎ ገባለሁ ያልከው ሰውዬ 4 ኪሎ ፕላዛ ገብተዋል። አይ ቲንክ እዚህ ላይ እና ያና ምናምን በደም ካፒታላይዝ አድርገው ለፖለቲካ ዲስከሽኖቻቸው ይጠቀሙበታል ብዬ አስባለሁ። እንዲጠቀሙበትም ሪኮመንድ እናደርጋለን። ዛሬ እንዲያውም ኦሮምኛ ነበር መክፈት የነበረብን። ለመጀመሪያ ጊዜ የኦሮሞ ብሔርተኝነት በዚህ ደረጃ አማሮችን ማዋረድ የቻለበት የትግል እጥፋት ይሄኛው ነው። 4 ኪሎ ገባለሁ ያለውን ሰውዬ 4 ኪሎ ፕላዛ ላይ በሸፋፋ ጫማ ምናምን ታቆመውና ሱፍ ብርቅ ለሆነበት ምናምን ሱፍ ኮፍያ ናይክ ምናምን ትሰጠዋለህ። ይሄኛው ደግሞ ድሮም እንግዲህ እንደዚህ በቃ መዘነጥ ምናምን ይፈልጋል መሰለኝ። የችጋር የቁሰቀቀኑን ታሟላለታለህ። ከዛ በኋላ አንተ ግን ከሪዮት ዓለም ፈቀቅ አትልም። አለቀ። ይሄ ነው ኢትዮጵያ ውስጥ ያለው ፖለቲካ። አሁን ይሄ ነው አለቀ። የኦሮሞ ፍላጎት በኢትዮጵያ ፖለቲካ ውስጥ ጥቅሙን ያስከብራል ወይም ደግሞ አሁን ሶማሌዎች የሶማሌ ሪፐብሊክ ካርድ ስበዋል። ትግሬዎች ኦልሬዲ በባይቶና በኩል የትግራይ ሀገር ካርድ ስበዋል። አገር መምራት አስቸጋሪ ከሆነና አብይ አህመድ መደናቆር ከሰለቸው አይ በቃ እንዲያውም ኦሮሚያን አጥር ያለው ብሎ ኢንዲፔንደንት ሀገር ይሆናል። አለቀ። ይሄ ነው አሁን ያለው ፖለቲካ። እና ወንድሞቻችንን ማስረሻ ሰጤ ሞዴሎቹ በነገራችን ላይ የዶቼ ጋባና ማስታወቂያ ይሄ ምናምን ራሱ እንደ ጉቺ ምናምን ማስታወቂያ እንደሚሰሩ ፈገግታው መነጽሩ ምናምን በቃ ውራምባ ሰበረልሽ ድል አድርጎ የመጣ ምናምን ነው የሚመስለው። እንዲህ ነው በአማራ ገበሬ የተጫወቱት። ጀስት ውርደታችንን እንድናጣጥማት ብዬ ነው። እንዲያውም ዛሬ የኦሮሞ ብሔርተኝነት የመጀመሪያ ድሉን አስመዝግቧል በረጅም ጊዜ ነው። እንዲያውም ብንችል ጊዜ ቢኖረን የአጫሉን እንከፍት ነበር። ኤሳ ጂራ ምናምን የሚለው ትርጉሙን አላውቀውም እና ያው የኦሮምኛ ብትከፍት መሀል ላይ የፍቅር ዘፈን ዘፍኖ አዲስ አበባ የኦሮሞ ናት ምናምን የሚል ሊቀላቀል ይችላል። ትርጉሙን ስለማላውቀው ነው እንጂ አሁን የአጫሉ ኤሳ ጂራ ምናምን ደስ ይለኛል ስሰማው እና ዛሬ እሱን ከፍተን ነበር ኮንግራጁሌሽን ማለት ያለብን ለኦሮሞ ብሔርተኞች። ኦኬ
ኤሳጂራን ታውቁታላችሁ? ኤሳጂራ ምናምን መሀል ላይ አዲስ አበባ የኦሮሚያ ናት የሚል ከሌለው ትርጉሙን የምታውቁ ንገሩኝና እንዲያውም ልጋብዝ ዛሬ። ኮንግራጁሌሽን ምን የሚያስብል ሞመንት ስለሆነ ማለት ነው። ኤሳጂራ ትርጉሙን የሚያውቅ አለ? አማራ ይጥፋልኝ፣ ነፍጠኛ በደለኝ፣ አዲስ አበባ የኦሮሞ ናት ምናምን የሚል አለው ኤሳጂራ? የለውም። እንክፈተው። ስነ ልቦናችሁን እንቀጥቅጠው እንዴ፣ እናድቅቀው አብረን። ቢኮዝ እኔ ትላንት ብቻዬን ለምን ዲፕሬስድ እሆናለሁ እንዴ? አብረን ነው እንጂ ለምን ይቅር እንዴ? የወንድሞቻችን ድል የኛ ድል ነው። ይሄን አይደል ኮሎኔል ፋንታው ሟምቤ እኮ ያሉን ከጽንፈኛው የአማራ ብሔርተኝነት ይኸው እኚህ ሰውዬ ያሉን እኮ እንዴት ነው ይሄን ሴሌብሬት የማታደርገው? ከጽንፈኛው የአማራ ብሔርተኝነት ታድሻለሁ እኮ ነው ያሉን እኮ ኮሎኔል ፋንታው ሟምቤ። ዛሬ እንዲያውም ማክበር ነው ያለብን እንጂ አይደል? ልክፈተው ወይስ እስኪ ክፈተው የምትሉ ኤሳጂራ ይከፈት የምትሉ እንዲያውም መሐመድ እኮ ይችላል፣ በወሎ አማራ ስም የሚያጭበረብረው መሐመድ። ኤሳጂራ አዲስ አበባ የኦሮሞ ናት ምናምን የሚላለው እንዴ? ማሜ እስኪ ካለው ንገረን እባክህ። አዲስ አበባ የኦሮሞ ናት፣ የነፍጠኛው ስርዓት በደለኝ ገደለኝ ምናምን የማይል ካለ ልክፈተው። ማሜ እስኪ ጻፍልኝ እስኪ ከቻልክ። ይኸው አንድ ቁጥር አማራ ጨቋኝ ነው ምናምን የሚል አለው የኤሳጂራ ዘፈን ውስጥ። ለምን ይቅር እንዴ? ተው እንጂ ለምን? እሺ ይቅር፣ ሌላ ጊዜ ትርጉሙን አጣርተን እንሰማዋለን። እና ዛሬ የኦሮሞ ብሔርተኞች ኮንግራጁሌሽን ከጽንፈኝነት ከባልግ ያለው ብለው መጥተው ታድሶ የወሰዱ አማሮች የታደሱ ዳታቤዝ ላይ ብልግና ውስጥ የነበሩ ተብለው የተመዘገቡ ጽንፈኛ ነበሩ ተብለው የተመዘገቡ ዳታቤዝ ላይ ይታያቸዋል። ዳታቤዙ አባቴ ቤተ መንግስት ገባለው 4 ኪሎ ብሎ 4 ኪሎ ፕላዛ ጋር ፎቶን ገጭ አድርጎ የተገኘ በአማራ ብሔርተኝነት ስም ሲያጭበረብር የነበረ በክብር እንኳን ያልተደራደረ ከወጣ በኋላ ጓዶቹን ጭምር በስነ ልቦና ለመጉዳት ትግላቸውን ለማሳነስ የሚሰራ ወራዳ ስብስብ 4 ኪሎ ፕላዛ ላይ አዋርደው በደንብ በምታዩት መልኩ አዋርደው መጨረሻ ላይ ደግሞ አግጥጠው ከነቦርጭ የፓስፖርት ፎቶ አንስተው ለትውልድ መሳለቂያ እንዲሆን መልሰዋቸዋል። የብልግና ሰርተፊኬታቸውንም ተቀብለዋል። የታደሱበትን አማራ ላለመሆን አማራ የነበሩት ሰዎች ሁለተኛ አማራ ላይ ሆኑ ታድሰው ተመልሰዋል። ይሄ ታሪካዊ ውርደትህ ነው። ለምን ይሄንን አነሳሁት? ይሄን ያነሳሁት ለምክንያት ነው። የእናንተን ስነ ልቦና የመጉዳት ሱስ ኖሮብኝ አይደለም። አሁን አፋብን የሚባል ድርጅት ተመስርቷል እና ዛሬ የኢንፎርሜሽን ሴሽን ነው የሚኖረኝ። ፖለቲካ አይኖረኝም፣ ፕሮፓጋንዳ አይኖረኝም። ዛሬ አማሮች ድንገት ያልደረሳቸው መረጃ ካለ በመረጃ ትታጠቃለህ፣ ፍርድ ራስህ ትፈርዳለህ ማለት ነው። ኦኬ፣ ፍርድ ራስህ ትፈርዳለህ። የኛ ትግል ምንም ዛሬ እኔ አፋብን ለሚባለው ፖለቲካ አካል ፕሮፓጋንዳ ልሰራ እንደ በፊት ሞራሌን ታውቁታላችሁ አይደል? አሁን አፋባህ ሲመሰረት ምናምን በቃ አማራው አንድ ሆነ፣ በዚህ መልኩ በዚህ ወተን ተራራ ወርደን ፈልጠን አንድ ሆነን ምናምን እልሃለሁ። አሁን ከአንዴም ሁለቴ ቅስሜን በደንብ አድርገው የአማራ ታጋዮች በአፋድም በአፋባህም በአማራ ትግል ውስጥ እነ ኮሎኔል ፋንታውን ሟቤም እነ ማስረሻም በደንብ አድርገው ስለሰበሩት አሁን ላይ ፕሮፓጋንዳ ሴሽን አልሰራም። ስነ ልቦና ማነቃቃትም አይጠበቅብንም። ሎጂካል የሆነ ምክንያቶች ይሰጣል። አፋብንን አፈርሳለሁ፣ አንደኛው መብት ነው። አፋብንን እደግፋለሁ፣ ሁለተኛው መብት ነው። ኢንፎርምድ የሆነ ዲሲዥን ነው ግን ማድረግ ያለብን። ምንድን ነው ርዕሴ? የሶቅራጥስ ፍርድና
የአፋብን ጉዳይ ብዬ ነው የመጣሁት። ትራያል ኦፍ ሶቅራጥስን ያነበበው ሰው አለ? ትራያል ኦፍ ሶቅራጥስ ያነበበ ሰው አለ? ታውቁታላችሁ? በጣም ኢንትረስቲንግ መጽሐፍ ነው ካላነበባችሁትና አይ ቲንክ ስቶን የሚባል ደራሲ ነው የደረሰው። እውነተኛ ታሪክን ነው ግን ጨምሮ ፍሬም አድርጎ ነው የጻፈው እና የሶቅራጥስ ፍርድ አይ ቲንክ ለዚህ ጥሩ ምሳሌ ይሆነናል ብዬ አስባለሁ። እኔ ለትግል ስወጣ ለገበሬው ስል ለነዚህ ሰዎች ማለት ነው ይታያቸዋል። ዲስ ኢዝ አንድ ወዳጄ ናት ይሄን ፎቶ የላከችልኝ የዛሬ 6 ዓመት ይሁን ምናምን። ከዛ ድጋሜ ተልኮልኝ በጣም በፍቅር ነው የምወደው ይሄን ፎቶ እና ስልኬ ላይ ስክሪን ሴቨር ይሄ ፎቶ ነው። በነገራችን ላይ ለአመታት ይሄ ፎቶ ነው የኔ ስልክ ስክሪን ሴቨር። ያው የሚያውቁኝ ሰዎች ምናምን ይነግሯቸዋል። ቢሮ አንዳንድ ጊዜ ስልኬ እንደዚህ በርቶ ካዩ ቫሲስታስ ምናምን ዩሪ ያ ምንድን ነው ይላሉ። ያው ጀርመንኛ ነው ቫሲስታስ ምንድን ነው ይሄ ምናምን ወርዚት ምናምን ይሄ ፎቶ ምናምን ይላሉ። ቢኮዝ ወይ እነሱ የገርል ፍሬንዶቻቸውን ፎቶ ነው የሚያደርጉት ወይ የቤተሰቦቻቸውን ፎቶ ነው የሚያደርጉት እና አይ ቲንክ በእነሱ ግምት እነዚህ ሰዎች ቤተሰቦቼ ምናምን ሊመስሏቸው ይችላሉ። አይ እነዚህ ገበሬዎች ናቸው እና ኤትኒክ አማሮች ናቸው፣ እኔ የወጣሁበት ኤትኒክ ናቸው፣ እርሳችን እንደዚህ ነው፣ መልክዓ ምድራችን እንደዚህ ነው፣ ትጋትን ያሳያል፣ አባትየው በዚህ ነው የሚያርሰው፣ በሬ ምናምን እንደዚህ ተጠምዶ ምናምን ይታረሳል፣ ልጁ ደግሞ በዚህ እድሜው ከአባቱ ጋር ወጥቶ ምናምን እንደዚህ ምናምን እና እኔ አይ ላቭ ዲስ ፒክቸር። በቃ እኔ ገበሬ ስል በነገራችን ላይ አንዳንድ ስም አልጠራም ግን አንዳንድ ሰዎች የሚያንቋሽሹት ገበሬ ይሄን ገበሬ ነው በነገራችን ላይ እና ከነዚህ ሰዎች ጋር ሰው ሆኖ መቆጠር ራሱ ይከብዳል። ምን ያፎ ለምታ የሆነ ነገር ልትል ትችላለህ። እኔም ብዬ ላቅ እችላለሁ አላቅም። ፖለቲካህን ግን ሙሉ ለሙሉ እዛ ላይ ሴንተር ሆኖ እንዲሰራ አታደርግም። ነውር ነው አይደል? የአማራ ገበሬ 4 ኪሎ ይግባ ማለት ምን ማለት ነው? ማጆሪቲው የአማራ ህዝብ 80-90% ገበሬ ስለሆነ የዚህን ገበሬ ጥቅም የሚያስከብር ፖለቲካ የልጆቹ አመጣው የወለዱት የሚሞቱት በየተራራው የሚሞቱት ያስተማራቸው ገበሬውን የሚያውቁት ከተሜ ነኝ ብለው የማይጸየፉት ይግቡ ማለት ነው። የኦሮሞ ፖለቲካ 4 ኪሎ ሲገባ አባገዳን ይዞ ነው የገባው። በነገራችን ላይ ታውቃላችሁ፣ ይሄን ግልጽ ነው። ዛሬ የጨፌ ኦሮሚያ ስብሰባ እንዴት እንደሚከፈት ታውቃላችሁ? አባገዳዎች መርቀው ከአርሲ ከባሌ ምናምን ከቦረና ምናምን ጉልበታቸው ተስሙ ዛሬ እኮ አባገዳ ቤተ መንግስት ገብቷል እኮ። እኛ ውስጥ ያሉ የአዲስ አበባ አማራንን የሚሉ ሰዎች የአማራ ገበሬ 4 ኪሎ መግባት አጥንታቸው ድረስ ያማቸዋል። አጥንታቸው ድረስ ማለት ሊያንዘረዝርህ አይችልም። የአማራ ልጆች ዩሪ ታደሰን ከሰደቡት በላይ አልሰደቡም። በየካምፕ እየዞሩ ነው የጠለዙኝ። እኔ ያልተሰደብኩትን አንተ የተለየ የተሰደብከው ነገር የለም። እዚህ ፕላትፎርም ላይ በጆሮአችሁ ዩሪ የኮንዶም ትራፊ ምናምን ሲባል አልሰማችሁ? ሰምታችኋል? እና ይሄ የአማራ ገበሬ ኃጢአት ነው? እንትና የኮንዶም ትራፊ ስላለኝ የንትን ጎጠኞች ብዬ ምናምን የአማራ ገበሬ ምናምን ብዬ ፖለቲካ ሰራለሁ አትልም። በቃ ዝም ብለህ ጨረፍ አድርገህ ትንሽ በፖለቲካ የሆነ ነው ኦፖነንትን ቋ ምናምን ታደርጋለህ አይደል? በቃ ከዛ ታልፋለህ፣ ትፋታለህ። እንዴ ገበሬ ብለህ ምናምን የማታውቀውን ሰው ሁሉ ጠርተህ ምናምን ፖለቲካ አታሰራም። ከኔ በላይ እኔ የትኛውም የአዲስ አበባ ልጅ በአማሮች ከኔ በላይ 100% አፌን ሞልቼ እናገራለሁ። አልተሰደበም። ስሜን አጥፍተዋል፣ አዋርደዋል፣ ማንነቴን ነጥቀውኛል። ሲፈልጉ ጉራጌ ያረጉኛል፣ ሲፈልጉ የኢንተረስት ግሩፕ ያረጉኛል። ባለፈው ቲም ገዱ ነበርኩ፣ ዛሬ ደግሞ ወደ እነሱ ልመለስ የምል ከሰከስ ነኝ አይደል? በሌሎች ግምገማ ፖለቲካ ባወራው ቁጥር ሁሉም በየዘርፉ ተንትኖ ዩሪ ታደሰን ሲከታተፍ ነው የሚውለው። አባቱን የመጀመሪያ ጊዜ አስታውሳለሁ። ባናና ጠዋት ከእንቅልፌ ስነቃ
ቪዲዮ ሪከርድ ተደርጎ ተላከልኝ አለኝ አርካይቪዮስ በነገራችን ላይና ሰዓታችን ስለማይገናኝ ሌሊት ነው እኔን የሚሰድቡኝ ብዙዎቹ አሜሪካ ስለሚኖሩ ያው እኔ ደግሞ ሰርቶ አደር ስለሆንኩ ሙሉ ሌሊት መቀመጥ አልችልም እና ጧት ስነቃ ቪዲዮ ተልኮልኛል ሙሉ ቪዲዮ እናቴን አባቴን ነው የሚሰድበው በቃ አባቴን ማጠራ የዲቃላ የሴትኛ ዳሪ በዚህ ወጥቶ ምናምን ይላል አስቀም እንዲ ጃንጥላ የያዘ የአገው ልብስ አልብሰውኛል ነበር ታስታውሳላችሁ አማሮች እኮ የሰሩብኝ ግፍ እኮ ነው ያለ አይ ላቭ ዩ ጋይስ እውነተኛዎቹ አማሮች ነው ጃንጥላ የያዘች የአገው ሰው ቀይ ጥለት ያለው እሱን አልብሰውኝ ነበር አንድ ሰሞን ያው የግንባሩ ካምፕ ነውና ፖለቲካ ትንሽ ነኝ ዳሜጅ አድርገኝ ነበር እሱን ለጥፎ ነው አርካይቭ ውስጥ አግኝቼው ሳይው በጣም ግርም ይለኝ ነበር ሙልጭ አርጎ ያ ስለሆነ በማግስቱ መጥቼ ጎንደር በዚህ ወጣ ጎንደር በዚህ አማራ ገበሬ ነው አላልኩም ፔጆስ በቃ ፖለቲካውን ጎዳሁበት አወራረደ ሂሳቡን ረገጠ and you move on life is like that በቃ አለቀ ፖለቲካ አይስክሬም ንግድ አይደለም ሁሉም ሰው ሊወድህ አይችልም በቃ በጣም ሐሳብህን የሚገዙ ጄኒውን ሰዎች ይኖራሉ አማሮች and ኢንተረስት ያላቸው ሰዎች ለጊዜው ሐሳብህን የሚቀበሉ ይኖራሉ 5 ሜትር ሐሳብህ እስከተራመደ አብረው ይቀጥላሉ ከሐሳባቸው ፈገጥ ካል በካልቾ ምናምን ይሏል and በዛ ጊዜ ይሄ ልጁ ያደረገው ነገር አይ ቲንክ እኔም ፖለቲካ ጫር አድርጌ ነበር በቃ ወረደ ሄደ ተሳደበ የአማራን ህዝብ ወክሎ አይደለም የሰደበኝ በሱ ምክንያት አማራን ጠላው ልል አልችልም and recently ታስታውሳላችሁ ኢቲኤል የሚባል ልጅ ደጋግሞ ምናምን እያለ አይደል የኮንዶም ትራፊ አባቱ ደግሞ አባቴ ላይ ነው የሚዘሉት እኔ ግራም ይገባ ያኛውም እንደዚሁ ሙልጭ አርጎ ምናምን እሱ ያው እናቴንም በጣም ተሳድቧል በነገራችን ላይና እኔ አላህ እናቴን አይ ቲንክ ሴት ኦፍ ልጅ ኢን ጀነራል እንደዛ መሰደብ አይኖርባትም እና ሙልጭ አርጎ ነው የተሳደበው በነገራችን ላይ ብዙ ሴት ያዳሪ እዛ አዲስ አበባ እንደዚህ ወልዳው ምናምን እያለ ነው የተሳደበው ፌር አልነበረም ግን ኢትስ ኦኬ በቃ አይ ካን ሊቭ ዊዝ ዳት ኢት ካምስ ዊዝ ዘ ጌም አይደል ፖለቲካ ውስጥ ነህ ያለው በቃ አንዳንዴ ፓንቾች ያጋጥሟል የሆነ ነው ጉንጭን አሽተህ መቀጠል ነው ምናምን በጣም ዳሜጅ ይሄ በጣም የባለጉ ሰዎች ካሉ ከመርህ ጋር የሚጣረስ ከሆነ በግለሰብ ደረጃ እነዛን ሰዎች አግለለ ታወጣለህ ከመንገድህ ላይ ማህበረሰብ ግን አጣላ የአማራን ፖለቲካ በሰደቡ ሰዎችና በተናገሩ ሰዎች ሪፈረንስ አድርገህ ሐሳብን የምትለውጥ ከሆነ አንተን ነው የሰደቡ አንተን የአማራ ገበሬ ጋር የሚገናኝ ነገር አይደለም እና ይሄ ፌር አይደለም በነገራችን ላይ የኦሮሞ ፖለቲካ ቤተመንግስት ሲገባ አባገዳንም ገበሬውንም ይዞ ነው የገባው ያረሲን ገበሬ ይዞ ነው የገባው ካልቸሩን ማንነቱን ባህሉን የትግሬም ፖለቲካ ገጠር ሲገባ የገበሬው ልጆች ምናምን አይደል እንደውም አዲስ አበባ ሲገቡ ጸጉራቸው ጎፍሮ ያስፈራሉ ምናምን ይባል ነበር ሶ እኔ የአማራው ምን ልዩ በጣም ለዛውም ስልጣን ያልያዘው አማራ እንደ ጽንፈኛ ተደርጎ ገበሬው በዚህ ደረጃ ኦፍ ኮርስ ወደድክም ጠላህም በድርድርም ቢሆን የአማራ ገበሬ ነው የሚደራደረው የፖለቲካ ስልጣን ቢይዝ የአማራ ገበሬ ነው ስልጣን የሚይዘው አለቀ ይሄ 80-90% የአማራ ህዝብ ገበሬ ስለሆነ የገበሬው ጥቅም ሲከበር በአጠቃላይ የአማራ ትግል ስለሚከበር ወለጋ ላይ የተጨፈጨፉት ወለጋ ላይ ያሉ የአማራ ገበሬዎች ናቸው አማራ ክልል ዛሬ የሚጨፈጨፉት የአማራ ገበሬ ልጆች ናቸው ትራዲሽናል ዌይ ኦፍ ላይፍ አላቸው ማንነት አላቸው ገበሬ ናቸው የገበሬ ልጆች ናቸው የገበሬው ልጆች ትምህርት ቤት ሄደዋል ትምህርት ቤት መሄዳቸው የገበሬ ልጅ ከመሆን አያግዳቸውም ስለዚህ አባትየው ልጆቹ በጥቅማቸው ይደራደራሉ የሀገር ባለቤት ናቸው በእነሱ ጎጆ ላይ የመወሰን ስልጣን አላቸው እኛ አዲስ አበባ ደግሞ ተወልደን ያደግነው ሰከንድ ሰርድ ምናምን ጄኔሬሽን ልትሆን ትችላለህ እኔ አባቴም የከተማ ዘናጭ ነው እንደውም አሁን አላዘጋጀሁትም እንጂ ያሳያችሁ ነበር ፎቶውን ፊቱን ሸፍኛው ስለመሰድቡት ዘግዝቃችሁ ፊቱን መሸፍነው ዘግዝቃችሁ ስለመሰድቡት ነውና ልም ያለ የከተማ ሰው ነው ግን የከተማ ሰው መሆን ከአማራ ገበሬ ጋር ጸብ ለመፍጠር በቂ ምክንያት አይሆንም ገበሬውን ለማዋረድ በቂ ምክንያት አይሆንም
ትጣላለህ፣ ይሰድበዋል። በቃ አለቀ። አንተን የሆነ ወይ እንደዚህ ልጅ የምናምን ትራፊ ምናምን እንደ ግለሰብ ሊሉ ይችላሉ። ያንን ወስደህ የአዲስ አበባ ህዝብ እንዲህ ተባለ ምናምን ብለህ ከዛ ደግሞ የገበሬው ትግል ላይ እንደ ቆላ ዝንብ መተህ ተለጠፈህ የትግሬ የአዲስ አበባ ልጆች ህዝባቸውን ሲያግዙ፣ የኦሮሞ የአዲስ አበባ ልጆች ህዝባቸውን ሲያግዙ፣ አንተ ግን ለህዝብ የቋንጃ ቁስል አትሆንም። አይ ቲንክ እሱ ነውር ነው፣ መስተካከል አለበት። ለእኔ ቅድም እንዳልኳችሁ የስልኬ ባክግራውንድ ይሄ ፎቶ ነው። ሳየው ሚኒንግ አለኝ፣ ሁልጊዜ ወደ ኮዜ ይመልሰኝ። አይ ላቭ ኢት ቱዴይስ። በቃ ይሄ ፎቶ ለእኔ ሚኒንግ ይሰጠኛል። በጣም ነው የምወደው። አንዳንዴ ክፍለ ሀገር ከተወለዱት ልጆች በላይ የገበሬው ሴንቲሜንት ሊኖረኝ ይችል ይሆናል። ሰው እንደምኞቱ ነው ማለት። አንድ ሰው በቃ አውሮፓ ገብቶ አውሮፓዊ ላይፍ ስታይል ሊማርከው ይችላል። አንድ ገጠር የተወለደ ልጅ እንደ ቶማስ ጃጃው አዲስ አበባ መጥቶ ዛሬ እኔ አዲስ አበባ ነኝ የተወለድኩበትን አይኑን አያሳየኝ ሊል ይችላል። እኔ ደግሞ ፐርሰናል ፕሪፈረንሴ የአማራ ገበሬ ፖለቲካ መፍትሄውም እሱ ነው ብዬ ስለማስብ ኮሌክቲቭሊ በስርዓት ነው ነቅለው የጣሉ። ነቅለን የምንመለሰው ህዝባችንን ኢምፓወር ማድረግ ስንችል ነው። ስለዚህ ኢምፓወር ደግሞ የምታደርገው ልጆቹን ለስልጣን ለማብቃት ነው። የእንግሊዘኛ ተናጋሪዎች ትግል የሚባል ተነስቶ ነበር። ላንሳው። የተነሱ ጥያቄዎች ምንድናቸው ወደሚለው ስለምመጣ አሁን ወደዛ እየገባው ስለሆነ በሚዲያ ላይ የተነሱት ጥያቄዎች ከሞላ ጎደል እነዚህ ናቸው የሰበሰብኳቸው። በውስጥም የጻፋችሁልኝ ሰዎች አላችሁ። ቁጭ ብዬ በክብር አንብቤያለሁ። በነገራችን ላይ በሚዲያ ላይ ከተነሱት ጥያቄዎች አንዱ እገሌ እንግሊዘኛ አይናገርም ነው። እኔ ሆነስትሊ እኔ ጀርመን ሀገር ነው የምኖረው እና ጀርመንኛ እናገራለሁ። ቢሮ የስራ ቋንቋ የጀርመንኛ ነው። እንግሊዘኛ ቋንቋን በዕለት ተዕለት መጠቀም ውስጥ 12 ዓመት ምናምን ጀርመን ሀገር ብዙም ስለማትገለገለው አልተጠቀምኩበትም። ግን አብዛኞቹ አሜሪካውን እንግሊዘኛ ገሌ አይችልም ከሚሉት በተሻለ እንግሊዘኛ መናገር እንደምችል 100% አውቃለሁ። 100%። ምክንያቱም አንዳንድ ቦታ ፕሬዘንቴሽኖች በእንግሊዘኛ አደርጋለሁ። መስሪያ ቤቴ በጀርመንኛ በእንግሊዘኛ ፕሬዘንቴሽን አቅርቤ አውቃለሁ። በዕለት ተዕለት እንኳን 12 ዓመት አለመጠቀሜ አልገደበኝም። የኔ ጥያቄ እንግሊዘኛን እንደ ማሰቢያ መስፈርት ነው እንግሊዘኛ የመጣው። በነገራችን ላይ አንድ ሰው እንግሊዘኛ ካልቻለ ፕሮፐርሊ ማሰብ አይችልም አይነት ነገር ነው አይደል? የምታስበው ባይምሮህ ነው፣ በእንግሊዘኛ አይደለም የምታስበው። እንግሊዘኛና አማርኛ ሚዲየም ኦፍ ኮሚኒኬሽን ነው። ያሰብከውን ማቴሪያላይዝ አድርገህ ለኦዲየንሶች የምታደርስበት መንገድ ነው። ስለዚህ እገሌ እንግሊዘኛ አይችልም የሚል አንድ ክርክር ተነስቶ ነበረ። ምን ያው አንድ ፐዝል ልቅጠምለት። ኦኬ ኮፒ ሊንክ አድርጉት፣ በደንብ ታብታብ አድርጉት እና የማነሳው ጥያቄ እኔ ፈኒ ጥያቄዎች አሉኝ። እገሌ እንግሊዘኛ አይችልም ብሎ የሚናገረው ሰውዬ የመጀመሪያው ጥያቄ አንተ እንግሊዘኛ ትችላለህ ወይ ነው ጥያቄው። አሜሪካ የሚኖሩ ይሄ ኡበር የሚነዱትን ሰዎች ምናምን ካያቸዋቸው ምናምን ዋዝ ጎንጎ ምናምን ይላል እና ፕሮፐርሊ ሰብጀክት ቨርብ ፕሬዲኬት ምናምን እንኳን ጠብቀው የሚያወሩ ሰዎች አይደሉም። ገባ? ልክ አሁን ጀርመንኛም ላይ እንደዛው ነው። ጀርመንኛ ፕራክቲስ ካላደጉበት እንዲሁ ሊያስቸገር። እንግሊዘኛ ደግሞ አሁን የተወሰኑት 10 ምናምን ዓመት እዛ ቁጭ ብለው እንግሊዘኛ በነገራችን ላይ ሌቭል አለው አይደል? የሚወራበት የራሱ ሌቭል አለው። ፈርስት ጄኔሬሽን ልጅህ እና አንተ እኩል ላታወራ ትችላለህ አይደል? አሁን እነዚህ ሰዎች የመጀመሪያው ጥያቄ እገሌ እንግሊዘኛ ይችላል አይችልም፣ እንግሊዘኛ እንደ በአማራ ገበሬ ትግል ውስጥ እንደ ምርጫ መስፈርት ምናምን ራሱ ተነስቶ ይታገላል ያታግላል፣ ተቋም መምራት ይችላል አይችልም፣ እንደዚህ ምናምን ብሎ መከራከር እየተቻለ 8 ቤት ከፍተህ እንግሊዘኛ ቋንቋ ስትል ኦኬ ኢፍ ዩ ቴክ ኢት ተቋም ለመምራት እንግሊዘኛ ቋንቋ ፕሪኮንዲሽን ከሆነ የመጀመሪያው ጥያቄ አንተ እንግሊዘኛ ትችላለህ ወይ ነው። 30 ደቂቃ ኮንቨርሴት በእንግሊዘኛ እስኪ ፕሬዘንቴሽን ስለ አማራ ገበሬ ችግር። ማይ ኔም ኢዝ አበበ አይ ኬም ፍሮም አምሃራ ሪጅን ኤንድ ዊ ሃቭ አወር ኦውን ትራዲሽንስ ኤንድ ካልቸርስ ምናምን እያልክ ይሄ
አሁን ብዙዎቹ ማለት ነው ይሄ የሹፌር ቋንቋ ምናምን እሺ ልዝለለው ገበሬውን ግን በዛ አትለኩት ለማለት ነው። በተቋም አመራር ካመጣ ነው ለምሳሌ ትዳር ተቋም ነው አይደል? እንግሊዘኛ ቋንቋ መስፈርት ከሆነ የወለድከው ልጅህ አሜሪካ ውስጥ ካንተ የተሻለ እንግሊዘኛ ስለሚናገር የቤቱ አባወራ መሆን ያለበት ልጅህ ነው ማለት ነው። ምክንያቱም አሜሪካ ሲስተሟ ሙሉ ቢሮክራሲዋ በእንግሊዘኛ ቋንቋ ነው ፈንክሽን የሚያደርገው። አባትየው ኮልታፋ እንግሊዘኛ የሚያወራ ከሆነ አሜሪካ ውስጥ ሰርቫይቫል ተቋሙን መምራት ሌጂቲሜት አይደለም ብለን መከራከር እንችላለን። ተቋም ለመምራት ቢሮዎች መሄድ አለብህ። ልጆች ትምህርት ቤት ተደባደቡ ሲባል ሄደህ እሺ የስ ምናምን ብለህ አትመጣም። ልጅህ በቦክስ መታ ሲባል ኖ he didn't throw the first punch ምናምን ማለት መቻል አለብህ። የመጀመሪያውን ቡጢ የኔ ልጅ አልወረወረም ብለህ ማስረዳት መቻል አለብህ። ግን እንግሊዘኛ ካጠረ ኖ ሜን ምናምን ብለህ የስ ምናምን ብለህ ከመጣ ልጅህ እንደ ጥፋተኛ ነው የሚቆጠር። እንዲሁም ልጅህ ራሱን ዲፌንድ ማድረግ ይችላል ፈርስት ጄኔሬሽን ስለሆነ። ሶ የትዳር ተቋሙ አባቶች እዛ ያላችሁ ይሄ አማዞን ኡበር ምናምን በትበት የምትሉ አባቶች እንግሊዘኛ መናገር ፐርፌክትሊ ልጆቻችሁ ስለሚበልጧችሁ የትዳር ተቋሙን መምራት ቢሮ ሄዶ የማስፈጸም ኃላፊነቱን ለልጆቻችሁ ስጡ እንግሊዘኛ ስለማትችሉ። ምክንያቱም አማራ ገጠር ቀበሌ ውስጥ ቢሮክራሲ በእንግሊዘኛ አይደለም የሚሰራው። ቢያንስ የመጨረሻ የአእምሮ ውጤቱን አስተርጉሞ ለዓለም ማድረስ ይቻላል። አሜሪካ ውስጥ ግን ከኖርክ ሙሉ ቢሮክራሲውና ሲስተሙ የሚሰራው በእንግሊዘኛ ስለሆነ ልጅህ ካንተ በላይ ስለሚናገር የወር ወጪ እሱ ይወስን፣ የሆስፒታል ነገሮችን እሱ ይወስን፣ ቢሎችህን እሱ ይስራ። ዲሲዥን ክለብ ሄደህ ተጣልተህ ልትመጣ ትችላለህ ስለማትግባባ። ስለዚህ የ17 ዓመት ልጅ ክለብ ሂድ፣ አንተ ቤት ቁጭ በል መዘዝ ይዘህ ልትመጣ እንግሊዘኛ ቋንቋ ስለማትችል በእንግሊዘኛ ቋንቋ ሰላም ራሱ ሲሉ ስድብ መስሎ ተደባድበህ ልትመጣ ስለምችል እቤት ተቀመጥ። አንተ ተቋሙንም መምራት አትችልም፣ ፈንክሽን ማድረግ አትችልም ማለት ነው። ሶ ጥያቄው በእንግሊዘኛ ቋንቋ እንደ መስፈርት አምጥተው የሚተቹት ሰዎች አንደኛ የተመረጡት ፋኖች እንግሊዘኛ ይቻሉ አይቻሉ ፐርፎርማንሳቸውን አላሳዩንም። ረጋ ብሎ ሊናገሩ ይችላሉ፣ በአክሰንት ሊናገሩ ይችላሉ። አንድ አዲስ አበባ ዩኒቨርሲቲ ሎው መምህር ነበር፣ ከዚህ በፊትም ነግሬያችሁ ካወቁ ማሞ ወጨጋ ይባላል። እና በቃ እንግሊዘኛ ሲያወራ አክሰንቱ ጆሮአችሁን ምናምን ይቆርጠዋል። ግን እንዴት ፍሎ አድርጎ እንደሚያወራ ምናምን ነገር ቢዝነስ ሎው ሲያስተምር ማለት ነውና ኮንሴፕቱን ያፈሰዋል፣ ምሳሌውን ያመጣል። አክሰንቱን ግን ከሰማው ተደነግጣል። ይህን ሰውየው ሂዝ ፉል ኦፍ ኮንፊደንስ ምናምን። እንዲህ አይነት መምህሮች ነበሩ የሚገርሙኝ። ሲሳይ ረጋሳን ማክሮ እና ማይክሮ ኢኮኖሚክስ የሚያስተምር መምህር የምታውቁት ከሆነ ሲሳይ ረጋሳ የሚባል ሰው ነበር። ሲሳይ ረጋሳ ሂዝ ደግሞ ብሪሊየንት መምህር በቃ እኔ በህይወቴ ከማውቃቸው ምናምን። እና በቃ አንድ ቾክ ይዞ ነው የሚገባው፣ በአክሰንት ነው የሚያወራው ምናምን። ፈልጠ ማንኪውን ፈጥረ እንግዲህ ኢኮኖሚክስ ያጠናችሁ ሰዎች ምን ፈልጣቸውን መጽሐፍቶች ታውቋቸዋላችሁ። ማንኪው ማይክሮ ላይ ይሁን ማክሮ ላይ ማንኪው ትፈልጣለ። አይ ቲንክ በብዙ ፔጅ ነው። ማክሮ ኢኮኖሚክ ፖሊሲ ከሆነ የሚያስተምርህ እየተንጠባረረ ዞሮ ጥያቄ ሲጠይቅ ቢኮዝ አሁን እዛ ክላስ ውስጥ የስኩል ኦፍ ቱሞሮ ልጆች ነበሩ፣ የቦሌ ቀበጦች ነበሩ፣ የጠመንጃ ያዥ ልጆች ደግሞ አንገታቸውን ዝቅ አድርገው የተማሩ የአዲስ አበባ ልጆች ነበሩ። እንደኛም ደግሞ ሚድል ኢንካም ቤተሰብ በት ብሎ ምናምን ያሳደገው ምሳቃ ቋጥረን ምናምን የምንሄድ የነበርንም ነበርን። እኩል እዛ ቁጭ ብለህና ማክሮ ኢኮኖሚክስም በደንብ በቃ ፈልጦ አስተምሮ እንግሊዘኛ ምናምን አትልም፣ በአክሰንት ምናምን ጨርሶ ይሄዳል። በራሱ ኮንፊደንስ አለ። እኔ እነዚህ አሁን አሜሪካ ቁጭ ብለው እንግሊዘኛን እንደ መስፈርት ያመጡት ሰዎች በእርግጠኝነት ራሳቸው እንግሊዘኛ የ30 ደቂቃ ኮንቨርሴሽን ማድረጋቸውን አይዳውት። እኔ ያለማድረጋቸው ችግር የለብኝም። በዛ ምክንያት ግን ተቋም ይፍረስ ማለት አይ ዶንት ቲንክ ኢትስ ኖርማል። እኔ አርጊውመንታችሁ ፕሪሚሱ ስተት አለበት፣ ይሄን ነው የምጠይቀው እኔ። ኦኬ አርጊውመንቱ ፕሪሚሱ ስተት አለበት። ሪል የሆኑ ምክንያቶች ይዘህ መተህ ዲስከስ ታደርጋለህ። ኢንቴሌክቹዋል ዲስከሽን ማለት ነው የምታደርገው። ይሄ ፋክት መታወቅ መቻል አለበት። ኦኬ
ወደ አፋብን ልምጣ። ወደ አፋብን ስመጣ ቅድም ካልኳችሁ ኮንሴፕት ነው የምነሳው። the trial of Socrates የሚባል ነበር እና the trial of Socrates ምንድን ነው? ሶቅራጥስ ዲሞክራሲን ይጠላ ነበር እየተባለ ይታማል። ሶቅራጥስ የግሪክ ፈላስፋ ነው እንደምታውቁት እና እንዲያውም ምን ይባላል አሁን ሞደርን ኮንቨርሴሽኖች ላይ ሶቅራጥስን የሚጠላው ዲሞክራሲ ገደለው ይባላል። መጨረሻ ላይ ሶቅራጥስን የገደለው ዲሞክራሲ ነው። እንዴት እንደሆነ አስረዳቸዋለሁ። ሰውየው አቴናዊ ነው፣ ግሪክ ውስጥ ነው፣ የአቴና ሲቲዝን ነው። የሆነ ወቅት ላይ ፍርድን ይሄ የአደባባይ ፍርድን ኤክሰርሳይዝ ያደርጉ ነበር እና የአደባባይ ፍርድን ኤክሰርሳይዝ ሲያደርጉ እንዴት ነው የሚያደርጉት? በፖፕላሪቲ በማጆሪቲ ፎት ምናምን ነው። ልክ ክርስቶስ ይሰቀል ሲባል እንደነበረው ሙቪው ላይ እንደሱ አይነት ፍርድ ነበረ። በነገራችን ላይ ያ ዲሞክራሲ ነው ይሉ ነበር። አቴናውያን በጣም በዲሞክራሲ ፕሪንሲፕል የሚያምኑ ናቸው። በዓለም ላይ ይሄ የዲሞክራሲ ኮንሴፕቶች ምናምን ብዙ ጊዜ ከግሪክ ነገሮች ጋር የሚያያዙ ናቸው እና ሶቅራጥስ ያንን ይቃወም ነበር። የሶቅራጥስ አርጊውመንቱ ምንድን ነበረ? ይሄ ሞብ ነው። ሞብ ደግሞ እውቀት የለውም። እውቀት ሳይሆን ኢሞሽን ቤዝድ ዲሲዥን ነው የሚያደርገው። በስሜታዊነት ነው ሞብ የሚወስነው። ስለዚህ ሞብን ዲሞክራሲ ብሎ እንደዚህ አይነት ስልጣን መስጠት ፍትህ ያጓድላል እያለ ለተማሪዎቹ ያስተምር ነበር እና ሜጀር ኦቶሪቲዎችን ቻሌንጅ ያደርግ ነበር ሶቅራጥስ። ሊትራሊ በዛ ዘመን የነበረው በኋላ ነው ዲሞክራሲ ሪፋይን የተደረገው እና ዲሞክራሲ አይጠቅምም ሁሉ የሚል አቋም ያራምድ ነበረ። አንድ ምሳሌ ሲያነሳ ምንድን ነው የሚለው? ለምሳሌ መርከብ መንዳት፣ መርከብ መቅዘፍ። እስኪ መርከብ በማጆሪቲ አስወስኑና መርከቡን ማን እንዳው የሚል ጥያቄ ያነሳ አንድ ጊዜ አደባባይ ላይ ሆኖ። ያው ይሄ ፊሎዞፈሮች ታውቃላችሁ አይደል እንዴት እንደሚያደርጋቸው። አሁን እነ ዲዮጋን በብርሃን ፋኖስ ምናምን ይዞሩ ነበር አይደል? ኮንሴፕት አላቸው። ሶቅራጥስ የመርከብ ኮንሴፕትን አነሳና ኦኬ ፍርድን በሞብ የምትሰጡ ከሆነ እስቲ ከዚህ ውስጥ ደግሞ መርከቡን የሚነዳውን ሰውዬ በእጅ ድምፃ ምረጡ ምናምን አላቸው። ምክንያቱም መርከብ መንዳት ችሎታ ይጠይቃል አይደል? በማጆሪቲ ቮት አንዱን ሌጣ ሰውዬ መልኩ ደስ ስላለ መርከቡን ይቅዘፈው ብለህ ብትልከው ያው ሰምጦ ለለቅሶ ነው የምትጠራው። እና ኮንሴፕታችሁ አይሰራም። ሰው በኳሊቲ በሜሪት ነው እንጂ በማጆሪቲ ፍርድም ምንም ላይ ማስን ሰብስቦ መፍረድ ትክክል አይደለም። ቢኮዝ ማሱ ሰልፍ ኢንተረስት አለው፣ ሬቶሪክ አለው፣ ኢሞሽን አለው፣ ዊዝደም የለውም ብሎ ይከራከራል ሶቅራጥስ። እና መጨረሻ ላይ ሶቅራጥስን አቴናውያን ከሰሱት። በጣም አሪስቶክራት ናቸው፣ ወግ አጥባቂዎች ናቸው እና ሰበብ ፈልገው ነው ሶቅራጥስን የከሰሱት። ምን ብለው ከሰሱት? አንደኛ ወጣቱን ኮራፕት እያደረገ ነው። ቢኮዝ ራዲካል ፍሪደም ኦፍ ስፒች ነበር የሚያደርገው ሶቅራጥስ። ሀሳቡ ራዲካሊ ይገልጻል። በዛ ዘመን እንግዲህ በ300 ምናምን ቢሲ 400 ቢሲ ይመስለኛል እና በዛ ዘመን ኦቶሪቲዎችን ቻሌንጅ አታደርግም፣ ወጥተህ አትፋጠጣቸውም። በዛ ዘመን በፊሎዞፈር ቲንኪንግ ነው ያለው። ወጥቶ ዲሞክራሲያችሁ አይሰራም፣ የሞብ ነው፣ ማሱ ደደብ ነው ይላል፣ ዊዝደም የለውም ይላል። ይሄ ጥርቅምቃሚው ዊዝደም ስለሌለው ዲሲዥን በፕሮፌሽናሎች መሰጠት አለበት። ልክ መርከብ የሚቀዝፈውን ሰውዬ በድምፅ ብልጫ እንደማትመርጠው ሁሉ የሀገር የፖለቲካ ዲሲዥኖች ምናምን ላይ እንደዚሁ ባለሙያዎች ናቸው ማድረግ ያለባቸው። እና በማስ ይሄ ለፖፕራል መሪዎቹ በማስ የሚያስመርጡት ለምንድን ነው? አንደኛ ኢንተርቴይንመንታቸው ነበር፣ ሁለተኛ ደግሞ ማሱ አንድ በቃ ይሄ ፍትህ ውስጥ የተሳተፈ እየመሰለው ምናምን አይነት ነገር ለረጅም ጊዜ ለመምራት እንዲያስችላቸው። ዞሮ መጨረሻ ላይ ከሰሱት። አንደኛው የከሰሱት ወጣቶችን እያበላሸ ነው ብለው ነው። ሁለተኛው ደግሞ የአቴና ጎዶችን ጣዖቶችን ዲስሪስፔክት አድርጓል። በዛ ዘመን ጣዖት ነበር የሚያመልኩት እና ጣዖቶቹን ዲስሪስፔክት አድርጓል አሉና ጁሪ ኦፍ ኦርዲናሪ ሲቲዝንስ አቋቋሙ። ሶቅራጥስ ይተች በነበረው ከዜጎች ሰብስበው ጁሪ ያዘጋጁ፣ ምንም በፍርድ ልምድ የሌላቸው ምናምን እና መጨረሻ ላይ ሶቅራጥስ ላይ ፍርድ ፈረዱበት።
የፈረዱበት አንድ አባባል አለው። ፍርድ ማቅለያ ተጠይቆ ነበር ወይም ደግሞ ጥፋት ፔናልቲ ምን ይሁን ቅጣት ምን ይሁን ተብሎ ተጠይቆ ልክ ጠጅ ጠጣ ሲሉት ውሃ እየለመነ ምናምን እንደሚባለው በሐሳቡ ጸንቶና ኮርቶ እምቢ አላቸው እና መጨረሻ ላይ ከኦርዲነሪ ሲቲዝን የተመረጡ ሰዎች የሞት ፍርድ ፈረዱበት። ሶቅራጥስ ተገደለ ማለት ነው። ሶቅራጥስ የተገደለው ምንም ጥፋት አጥፍቶ አይደለም። ሶቅራጥስ የተገደለው ዲሞክራሲያችሁ ፌል ያደረገ ነው፣ ይሄ አይሰራም ብለው በዲሞክራሲ ህዝቡን እንዲፈርድበት ኢቭን ተማጸን ሲሉት እምቢ ብሎ እጅ አውጥተው በማጆሪቲ ቮት ነው በነገራችን ላይ የተገደለው እና ሶቅራጥስን የሚጠላው ዲሞክራሲ ገደለው ይባላል። አንዳንድ ጊዜ ሐሳቦች ስናራምድ ራዲካል ከሆኑ ብለንት ከሆኑ ኦብጀክቲቭን ካላወቀን ማሱ ካልተረዳቸው ማሱ ደግሞ ኢሞሽናል ሆኖ ምክንያቱም መጨረሻ ላይ ከሶቅራጥስ በኋላ ፕሌቶ የሚባል ፈላስፋ ተነሳ እና ፕሌቶ በጣም በሶቅራጥስ ሞት አዝኖ ነበረ፣ በጣም ትራውማታይዝድ ሆኖ ነበር እና ምን ይላል? እነዚህ ደደቦች የአቴናውን ምርጥ ጭንቅላት ገደሉት ምናምን እያለ ይብሰለሰላል ፕሌቶ እና ፕሌቶ መጨረሻ ላይ ጸረ ህዝብ ነው የሆነ። ጸረ ህዝብ ሲባል ይሄ እንደ ሽብርተኛ ሳይሆን ማስ የሚያዋርድ ቮቲንግ ሲስተም ኢራዲኬት መደረግ አለበት ብሎ የሚያምን። በነገራችን ላይ የፕሌቶን በሪፐብሊክ መጽሐፍ ራሱ ብታነቡ ሪፐብሊክ ላይ የሚሰጣቸው መደምደሚያዎች አሉ። ለእኔ ኢንትረስቲንግ ነበረ። ፕሌቶ ሶቅራጥስ ላይ ኢንጀስቲስ ተሰርቷል አይደለ? ፍትሃዊ ፍርድ አላገኘም ሶቅራጥስ። ምክንያቱም አንደኛው የዲሞክራሲ መገለጫ ዛሬ ላይ ፍሪ ስፒች ነው። ሶቅራጥስን ያስገደለው ዲሞክራሲያዊ መብቱን ያስገደለው፣ የገደለው ደግሞ ዲሞክራሲ ነው። ፍሪ ስፒች አደረገ። ዲሞክራሲያችሁ አያዋጣም፣ ተሰብስባችሁ የሞብ ፍርድ የምትሰጡት ነገር ምናምን ብሎ ማሱን ተቸ። ማሱ ደደብ ነው። ካፕቴን ይሄ መርከብ መቅዘፍ በድምፅ ብልጫ እንደማትቀዝፉ ሁሉ የፍርድ ቤት ፍርዶች ምናምንም በድምፅ ብልጫ ይሄ ፖፑላሪቲ ቮት ኢሞሽናል ቮት ምናምን መደረግ የለበትም። እሱን የምታደርጉ ከሆነ ልብ ካላችሁ መርከቡንም ከመሃላችሁ በድምፅ ብልጫ ምረጡና ይቅዘፈው ሙያ የሌለው ሰው ምናምን ሲላቸው ጸጥ ነው ያሉት። ሶቅራጥስ ኮዙን በትክክል ዲፌንድ አድርጓል። መርከብ ያለ ባለሙያ መነዳት አይችልም። በድምፅ ብልጫ መርከቧን የሚነዳትን ሰውዬ መወሰን አይችልም። ሶቅራጥስ ዛሬ ላይ ቢኖር ግሪክ ውስጥ ይህን መናገር ይፈቀድለታል። ምክንያቱም ኮንቴምፖራሪ ፖለቲካ አርሞታል። ፍሪ ስፒች ነው። ፍሪ ስፒች ዲሞክራሲ ሆኖ ሳለ ፍሪ ስፒች ዲሞክራሲ መሆኑን የማያውቁ ግን ደግሞ ዲሞክራትንን የሚሉ ዲሞክራሲ እናራምዳለን የሚሉ ሰዎች ኢሞሽናል ቮት አድርገው ሶቅራጥስን የተቸው ዲሞክራሲ በዲሞክራሲያዊ መንገድ ነው የገደለው። በጣም ሃይሊ ሶፊስቲኬትድ የሆነ ኮንሴፕት ነው እና የሶቅራጥስን በዲሞክራሲ መገደል ፕሉቶ መጥቶ ካፒታላይዝ አደረገበት። ራዲካል ሆነ ፕሉቶ። የአቴናውን ምርጥ ጭንቅላት እነዚህ ደደቦች መንጋዎች ገደሉት ምናምን እያለ እየተብሰለሰለ እንዲያውም አንድ ኤልጎር ኦፍ ደ ኬቭ የሚባል ኮንሴፕት ነበረው። ያ ኮንሴፕት ምንድን ነው? ማስ ይላል፣ ህዝብ ይላል፣ እስረኛ ነው ይላል። ከትውልዱ ጀምሮ እስረኛ ነው። ከሶቅራጥስ መገደል በኋላ ነው ፕሌቶ የሚባለው ፈላስፋ ይህንን አቋም የያዘው እና ምን ብሎ ደመደመ? ማሱ ደንቆሮ ስለሆነ አለ። እንዲሁም ከዚህ በኋላ ማሱ ከኢሌክሽን ከቮቲንግ ፕሮሰስ ምናምን ኢራዲኬት ተደርጎ በአቴና ላይ ከዚህ በኋላ ንጉስ መሆን የሚችሉት ፊሎዞፈሮች መሆን አለባቸው ብሎ መጣ። ፊሎዞፈር ኪንግስ ብሎ ነው የመጣው። ፊሎዞፈር ለራሱ ነው የሚኖረው፣ ዓለምን የናቀ ነው፣ ፈላስፋ ነው፣ ቁሳዊ ፍላጎት የለውም፣ የተማረ ነው። ስለዚህ ከዚህ በኋላ አቴናን ከፊሎዞፈሮች ውጪ ማንም መምራት የለበትም የሚል እሱ ደግሞ ሙሉ ለሙሉ ይሄ
ማሱን ዋይፕ አውት አድርጎ ሰርዞ ማሱን ደንቆሮ ደደብ ሶቅራጥስን የመሰለ ምርጥ ጭንቅላት የገደለ ምናምን ብሎ አቋም ያዘ። አሁን በፕሌቶ ላይ ሰዎች ይከራከራሉ። ዴሉዥናል ነው የሚሉ አሉ። ልክ ነው የያዘው አቋም የሚሉ አሉ። ኮንቴምፖራሪ ፖለቲካ ግን ይህንን አርሞት መጥቷል። በነገራችን ላይ ይህን ፕሮሰስ የማነሳላችሁ ለምንድን ነው? አንዳንድ ጊዜ ሀሳቦች ራዲካላይዝ ሲደረጉ ምክንያታችሁ ምንም እንኳን ትክክል ቢሆን በኋላ የምትይዙት አቋም ደግሞ ልክ እንደ ፕሌቶ ጽንፍ የወጣ አቋም ከሆነ ሎጂክን ይሸፍንባችኋል። ስለዚህ ሰምሃው በኮምፕሮማይዝ የሆነ ሶሉሽን ላይ መምጣት መቻል አለብህ። ኢሞሽናል የሆነ ውሳኔ የምትወስን ከሆነ ምንም እንኳን ምክንያት ትክክልም እንኳን ቢሆን ወደ ትክክለኛ ኮዝ ተመልሰ ውሳኔ የማትሰጥ ከሆነ በጣም ፍርደገምድል ነው የምትሆነው። እና ፕሌቶ ዲሞክራሲ ይላል ሲጽፍ፣ ዲሞክራሲ ኪልድ ደ ዋይዘስት ማን ኢን ደ ሲቲ ይላል። ዲሞክራሲ በጣም ብልሁን ሰውዬ በከተማ ውስጥ የነበረውን ዲሞክራሲ ገደለው ይላል። ስለዚህ በዚህ ዲሞክራሲ ውስጥ there is something wrong ብሎ ደመደመ እና ደ ሪፐብሊክ የሚባል መጽሐፍ ጽፏል። እንዳልኳችሁ ራዲካላይዝድ ሆነና ፊሎዞፈር ኪንግስ የሚባል አይዲያ ይዞ መጣ። ከዚህ በኋላ ንጉስ መሆን ያለባቸው ፊሎዞፈሮች ብቻ ናቸው። ይሄ ኮመኖሩ ምናምን ከብዙ ነገር ከውሳኔ ይሄ ፍርድ ቤት ይሄ የደቦ ፍርድ ምናምን የአደባባይ ፍርድ ምናምን ኮምፕሊትሊ መቆም መቻል አለበት ብሎ ኤሊቲስት አደረገው። ፖለቲካውን የኤሊት ፖለቲካ አደረገው እና ፊሎዞፈር ኪንግስ አቴና ላይ ለረጅም ጊዜ ይራመድ ነበር። በነገራችን ላይ ሞደርን ዲሞክራሲ መጥቶ ምን አደረገው? ኦኬ ፕሌቶ ምንም እንኳን ሶቅራጥስ የሞተበት መንገድ ትክክል ባይሆንም ፍሪ ስፒችን ያደረገው ተቸ፣ ሲስተሙን ተቸ። ኮመኖሩ የሚሰጠው ፍርድ ዝባዝንኬ ነው። ስለዚህ ልክ መርከብን እንደ መቅዘፍ ለፕሮፌሽናሎች እንደምትሰጠው ይሄንንም የፍርድ ቤት ፕሮሰስ ምናምን ነገር ለፕሮፌሽናሎች ስጥ፣ ለተማሩ ሰዎች ስጥ ምናምን ብሎ ሲሞግት ነው ሰበብ ፈልገው የገደሉት። እና ዲሞክራሲን ኤክሰርሳይዝ አድርጎ ዲሞክራሲ ገደለው። ፕሌቶ ደግሞ ኮምፕሊትሊ ዲሞክራሲ አያስፈልግም፣ ኤሊት ነው የሚያስፈልገው፣ ትምህርት ነው የሚያስፈልገው፣ ፊሎዞፈሮች ኪንግ መሆን አለባቸው፣ መዋቅሮች በሙሉ በፊሎዞፈሮች መመራት አለበት። የፊሎዞፈር ኪንግ ኮንሴፕትን ይዞ መጣ። ሞደርን ፖለቲካ ደግሞ ቁጭ ብሎ አሰበ። ኤሊት ብቻ በፖለቲካ ልታሳትፍ አትችልም። ፕሌቶ ሀቅ አለው። ሶቅራጥስ በግፍ ነው የተገደለው። ያንን ሀቅ ተሞርኩዞ ደግሞ ያራመደው ጽንፈኛ ሀሳብ ደግሞ መፍትሄ መሆን አይችልም። ስለዚህ ሞደርን ፖለቲካ ምን ይዞ መጣ? ኮንስቲቱሽናል ሊሚት፣ የኮንስቲቱሽን ገደቦች፣ ኢምፒችመንት፣ ፍሪ ስፒች፣ የሶቅራጥስ የተገደለበት የመናገር ነፃነት ሞደርን ፖለቲክስ አካቶት መጣ። ኢንዲፔንደንት ኮርትስ፣ ገለልተኛ ፍርድ ቤቶች። ድሮ በደቦ ፍርድ አደባባይ ላይ ይሰጥ የነበረው ሶቅራጥስ ተችቶት ያስገደለው የመናገር ነፃነቱን በዲሞክራሲ መንገድ የገደሉትን ፕሮሰስ ሞደርን ፖለቲካ ምን አደረገው? ወደ ፍርድ ቤቶች ወሰደው። ኢንዲፔንደንት ኮርትስ ኤንድ ሎውስ፣ ህጎች እንዲቋቋሙ አደረገ ሞደርን ፖለቲካ። የመናገር ነፃነት ሶቅራጥስ የተገደለበትን ኢንዲፔንደንት ኮርትስ ተቋቋሙ፣ ነፃ ገለልተኛ የሆኑ ፍርድ ቤቶች። ኮንስቲቱሽናል ሊሚት ወጣ፣ መንግስታት በህዝባቸው ላይ እንዳይባልጉ የመንግስታትን ስልጣን ለመገደብ። የህዝብን ሶሻል ኮንትራክት ደግሞ በኮንስቲቱሽን ተጻፈ። ይሄ ሶቅራጥስ ኤንድ ፕሌቶ ፓራዶክስ ሞደርን ፖለቲካ ላይ ፈቶታል። ሶቅራጥስ የተገደለበት መንገድ ግፍ ስለሆነ ጽንፈኛ ሆነህ መተህ ደግሞ ዲሞክራሲ ይጥፋልኝ ብለህ ደግሞ እንደ ፕሌቶ ልትመጣ አትችልም። ዘመናዊ ሰው ከሆንክ የሶቅራጥስንም ፍትህ በፍሪ ስፒች ታካትታለህ፣ የሶቅራጥስንም ትችት በኢንዲፔንደንት ኮርት ታካትታለህ። የፕሌቶንም ጽንፍ በጣም ተቆጭቶ የአቴና ደደቦች ምርጡን ጭንቅላት ገደሉት ምናምን ብሎ ተቆጭቶ ዲሞክራሲ ሙሉ ለሙሉ ይጥፋ ምናምን የሚል አያዝ የቋመውንም ሰውዬ ኖ ዲሞክራሲ መጥፋት የለበትም። እንዲያውም ዲሞክራሲ ፍሪደም ኦፍ ስፒች፣ ፍርድ ቤት፣ ህጎች፣ ኮንስቲቱሽናል ሊሚት፣ ፕሬዚዳንቱ ቢባልግ ኢምፒችመንት አካቶ አድጎ መምጣት አለበት ብሎ ደግሞ ኮንቴምፖራሪ ሞደርን ፖለቲክስ መፍትሄ ይዞ መጣ።
የፕሌቶ ውሳኔ ሀቅ ነበረው፣ ግን ኢሞሽናል ውሳኔ ነው የወሰነው። ልክ አሁን እኛ ያለንበት ስቴት ጋር ይገጥምልኛል። እኛ ባለፉት ባደረግናቸው የፖለቲካል ዲስኮርሶች ብዙ ተቋስለናል። አንዳንዶቹ ውሸት ናቸው፣ አንዳንዶቹ ሀቅ አለን። ከሀቅ ተነስተን መደምደሚያችን ግን አፋብን አያስፈልግም። ለምሳሌ የሰዎችን መከራከሪያ ስታዩቸው እነገሌ እገሌን አካባቢ እንዲህ ብለው ተሳድበው ስለነበር አሁን እነገሌ ድርጅቱን ስለሚደግፉ አፋብንን አልደግፍም ይላል። ይሄ የፕሌቶ ፍርደ ገምድል ውሳኔ ነው። ሶቅራጥስ የተገደለው በዲሞክራሲ ስለሆነ ዲሞክራሲ የጥፋ ብሎ የመጣው ፕሌቶ ማሱን ድምፅ አልባ ሊያደርግ ነው የመጣው አይደል? አሁንም ተመሳሳይ ነው። እነገሌ እገሌን አካባቢ እንዲህ ብለው ተናግረው ድርጅቱን ደግሞ እነገሌ ስለሚደግፉ እኔ አልደግፍም። ይሄ ትግል እነገሌ ለሆነ ፐርፐዝ የሚደግፉት የሚቃወሙት፣ እነገሌ አንተን ስለሰደቡ የምትተው የምትቀጥለው ነው ወይ ነው። እኔ የሞራል ጥያቄ ነው ማነሳው። ይሄ ትግል የዚህ ገበሬና የልጁ ትግል አይደለም። ይሄ ትግል የዚህ ገበሬና ዶማ የያዘው ልጁ የሱ ትግል አይደለም። እነገሌ ዩሪ ታደሰን ምናምን እንዲህ ብለው ስላሉት አንድ ጊዜ ኤርፎን ልቀይር። እነዚህ ገበሬዎች የሚያደርጉት የፖለቲካ ትግል ይደናቀፍ ብለን መወሰን እንችላለን? የሞራል ጥያቄ ነው። እንዲህ ብሎ እገሌ ተናግሮኛል፣ ስለዚህ ጠብቄ አሁን ድርጅቱ ሲመሰረት እገሌ ካልደገፈው ደግፋለሁ፣ እገሌ ከደገፈው አልደግፍም፣ እገሌ የሆነ ምናምን ካለ ለምንድን ነው አፋብን ለምን ያንተ ድርጅት አይሆንም? ሎጂካል ምክንያት ካለ ለምሳሌ የተነሱ ጥያቄዎች አሉ፣ በኋላ ማነሳቸው። አንዱን ያነሳሁትኝ እንደ ምሳሌ እነገሌ ይሄንን ነገር ስለደገፉ አልደግፍም የሚሉ ነገሮች ሰምቻለሁ። ይሄ ትክክል አይደለም። በጣም ፍርደ ገምድል የሆነ በነገራችን ላይ ኦኬ፣ በጣም ፍርደ ገምድል የሆነ ውሳኔ ነው። በዓለም ላይ እንደዚህ ፍርደ ገምድል የሆኑ ውሳኔዎች በኮምፕሮማይዝ በሰርቶ መቀበል ምናምን ይስተካከላሉ። ኦኬ አፋብን ያሉትን ነገሮች አስተካክሎ ጄኒውን የሆኑትን ጥያቄዎች እንዲያስተካክል እየታገዘ እንደ ተቋም ሊቀጥል የሚችልበት እድል አለ ነው? ግለሰቦች ስለሰደቡ አፋብንን አልደግፍም? አንደኛው ጥያቄ ነው። የተነሱትን 7-8 አይ ቲንክ 9 ጥያቄዎች መሰሉኝ። 9ኙን ጥያቄዎች አነሳቸዋለሁ። በነገራችን ላይ እነሱን እናነሳቸውና ከዛ በኋላ ውይይታችንን እንቀጥላለን ማለት ነው። ኦኬ ወደ ጥያቄው ልሂድ። ኦኬ እነዚህ ናቸው አይደል? ተጨማሪ ጥያቄዎች ካሉ ታነሱልኝ ያላችሁ፣ ከዛ እንወያይባቸዋለን። እኔ ግን የመዘገብኳቸው እነዚህ ናቸው። አሁን ምንድነው የገጠመን እኔ እንደ በፊቱ በጣም ኤክሳይትድ ሆኜ የተለየ ደጋፊ ለመሆንም አልሞክርም። በነገራችን ላይ ግን ይሄ የሶቅራጥስና የፕሌቶ ትራፕ አጋጥሞን እንዳይሆን፣ ሶቅራጥስ ራዲካል የሆነ ፍሪ ስፒች አደረገ፣ እሱ ገደለው። የገደሉት በዲሞክራሲ ስም ነው። ኤክሰርሳይዝ ያደረገው ዲሞክራሲያዊ መብቱን ነው፣ የገደለው ዲሞክራሲ ነው። ከዛ ፕሌቶ መጣና ራዲካል ሶሉሽን ይዞ መጣ። ፕሌቶ ደግሞ አይደለ ፊሎዞፈር ኪንግስ ምናምን የሚባል ኮንሴፕት ይዞ መጣ እና ይሄ ቅድም ያልኳችሁ ኤልጎር ኦፍ ዘ ኬቭ የሚባለው ፕሌቶ ምን ብሎ ያምናል? ሰዎች የዋሻ እስር ቤት ናቸው ይላል። በዛ ዋሻ ውስጥ ጥላቸውን እያዩ የሚኖሩ ናቸው እና ጥላ እውነት ነው ብለው የሚያምኑ ናቸው። ሊትራሊ ዊዝደም የላቸውም፣ ደደቦች ናቸው ብሎ እየፈረጃቸው ነው። እና ሪፐብሊክ ላይ
ምን ብሎ የሚያስቀምጠው ሶስት ነገሮች አሉ ሪፐብሊክ የሚባለው መጽሐፍ ላይ ጀስት ፐርሰን እና ጀስት ሲቲ ብሎ የሚጠቅሰው ነገር አለ። ጀስት ፐርሰን ሪዝነብል የሆነ ይሄ ከሪዝን ከስፒሪት ከአፒቲት ከዲዛይር ከፍላጎት ምናምን ብሎ የሚያነሳቸው ኮንሴፕቶች አሉ። እነሱን አልነካቸውም። ግን ጀስት ፐርሰን መምራት አለበት ብሎ ያምናል። ጀስት ፐርሰን ሲመራ ይሄ የተማረ ፊሎዞፈር የሆነ አስተሳሰብ ያለው ሲመራ ጀስት ሲቲ ይፈጠራል ብሎ ያምናል። ጀስት የሆነ ሲቲ ፍትሃዊ ሰው በአማርኛ እንዴት እንተርጉመው? ፍትሃዊ ግለሰብ ሲመራ ፍትሃዊ ከተማ ይፈጠራል ብለን እንተርጉመውና ፎር አርጊውመንት ሴክ እና ከተሞቹን ደግሞ ፊሎዞፈሮች መምራት አለባቸው። ፊሎዞፈሮቹ ፈላስፎቹ ፕሮዲውሰሮቹን ይሄ ሰራተኛውን መምራት አለበት ብለው ያምናሉ። እና በአንድ ማህበረሰብ ውስጥ ፊሎዞፈሮች አሉ ብሎ ያምናል። ጋርዲያንስ አሉ ብሎ ያምናል። ይሄ ዲፌንድ ፊሎዞፈሮቹ ሩል ማድረግ አለ መምራት አለባቸው፣ ዊዝደም አላቸው ብሎ ያምናል። ፊሎዞፈር ኪንግስ የሚባለው ኮንሴፕት ከዛ ነው ያነሳው። ጋርዲያኖቹ ደግሞ የወታደር ባህሪን ያላቸው ሰው ከተማውን ዲፌንድ ያደርጋሉ፣ ካሬጅ አላቸው ብሎ ያምናል። ፕሮዲውሰርስ ደግሞ የሚላቸዋል ሰራተኞች ወርክ ትሬድ ምናምን የሚያደርጉ እነሱ ደግሞ ጣፈንታቸው መመራት ነው፣ ሰምሃው ደደቦች ናቸው አይነት ነገር ብሎ ነው የሚያምነው። እና አንቲል ፊሎዞፈርስ ሩል ሲቲስ ዊል ኔቨር ኖ ጀስቲስ ብሎ ነው የሚደመድመው። ከተሞችን ወይም ሁኔታዎችን ፊሎዞፈሮች እስካልመሩ ድረስ ከተሞች በፍጹም ፍትህ ሊያገኙ አይችሉም፣ ፍትህን ሊያውቁ አይችሉም ምናምን ብሎ ነው የሚደመድመው። በጣም ራዲካል የሆነ ፕሌቶ ይሄንን ውሳኔ ሲያደርግ ኮዝ ነበረው። ሶቅራጥስ የሚባለውን ምርጥ ጭንቅላት ስለገደሉት ነው አይደል? አቴናውያን ተሰስበው ደደብ አቴናውያን ይላቸዋል። እሱ ምርጡን ጭንቅላት በዲሞክራሲ ስም ስለገደሉት ከዲሞክራሲ በፊት ኤሊቲስትነት ቀድሞ ፊሎዞፈሮች የተማሩ ሰዎች በመሪ ቦታ ምናምን መቀመጥ አለባቸው። ፊሎዞፈር ኪንግስ ኮንሴፕት ምናምን ይዞ መጣና የማሱን ፍላጎት ደፈጠጠው። ሞደርን ፖለቲካ ደግሞ ያንን አረመዋል። ሞደርን ፖለቲካ ምን ይዞ መጣ? ቅድም እንዳልኳችሁ ፍርድ ቤት፣ ህግ፣ ኮንስቲቱሽናል ሎ፣ ኢምፒችመንት የተለያዩ ሞደርን ነገሮችን ጨመረና ፍሪ ስፒችንም ጨመረ። ፍርድንም በገለልተኛ ፍርድ ቤት አደረገው። ፕሮፌሽናሎች የሚካተቱበት አደረገው። ሞደርን ፖለቲካ የሁሉንም ነገር ዲስሚስ አላደረገም። ሁሉንም አካቶ ፍትሃዊ ነገር ይዞ ነው የመጣው። አይ ቲንክ እኛም ያንን ነው ይዘን መምጣት ያለብን። ይህንን ያነሳሁት ለምንድን ነው? ኦኬ ወደ ርዕስ አሁን በደንብ ጠለቅ ብዬ ልግባበት። እነገሌ ስለተሳደቡ ድርጅቱን አልደግፍም። ኦኬ እነገሌ ስለተሳደቡ ሰዋት ልክ ፕሌቶ ሶቅራጥስን ዲሞክራሲ ስለገደለው ዲሞክራሲ የጥፋ ምናምን እንዳለው አይነት አቋም ነው የምትይዘው? እነገሌ የሆነ አካባቢ እንዲህ ብለዋል፣ ሁሉም ተሳድቧል፣ በየቦታው ተሰዳድበሃል። አሁን የመጣው አፋብን የሚባል ድርጅት ነው። በአፋብን ውስጥ ኢንተረስታችንን ማስጠበቅ እንችላለን ወይ? እንችላለን አንችልም? የሞራል ጥያቄ ነው። እኔ ትችላለህ እያልኩ አይደለም። ሲፈልግ አለመደገፍ መብት አለ። እኔ ግን በጣም ራዲካል ዲሲዥን ነው እየተወሰነ ያለው። ኢሞሽናል ዲሲዥን ነው። ቤት ይከፈትና ኮንሴፕቶች ሳይብራሩ በጣም ኢሞሽናል የሆነ ያልተገደበ አይነት ነገር፣ እውቀት የሌለው አይነት ነገሮች እየተራመዱ ነው። ጄኒውን የሆኑ የተጠየቁ ጥያቄዎች አሉ፣ ወደ እነሱ እመጣለሁ። አንደኛው ምክንያት ግን እነከሌ ድርጅት ስለደገፉ ድርጅቱ የኔ አይደለም አይባልም። እነገሌ ድርጅት ደግፏል፣ አንተም ትደግፋለህ። ኢንፋክት ድርጅቱ የኔ ነው ብዬ ነው የማምነው። እኔ አማራ ብሔርተኛ ነኝ። በአስተሳሰብ ድርጅቱ የአማራ ብሔርተኛ ኮንሴፕት ይዞ ነው የመጣው። በውስጡ ከተወሰኑ ጉድለቶች ውጭ በተሻለ ሚዛናዊ አይነት ነገር አሰላለፍ ይዞ መጥቷል። በእኔ ግምገማ እሱን የምናየው ነው። ይህን ድርጅት ማንም ሊነጥቀኝ አይችልም። የዚህ ድርጅት ባለቤት እኔ ነኝ። ሁሉም አሸናፊ ሊሆንበት የሚችልበት ትርክት እያለ ለምንድን ነው የአሸናፊና የተሸናፊ ትርክት መፍጠር የተፈለገው? አንተ ተሳድበዋል፣ እነገሌ ተሳድበዋል። አንተም ድርጅት ትደግፋለህ። ድርጅቱ ወንድሞች እህቶች ያሉበት ነው። እነገሌም እንደዛው ተመሳሳይ መብት አላቸው። ድርጅቱ እንደ ሶቅራጥስ ብዙ ወንጀሎች እኛ ጭምር የተሳተፍንባቸው የአማራ ገበሬ ላይ ኢፍትሃዊ ነገር አራምደን ሊሆን ይችላል። እኔም ተጠያቂ ሊሆን ይችላለሁ።
እንደ ፕሌቶ መተህ ግን ድርጅቱ ይጥፋ፣ ዲሞክራሲ ይጥፋ፣ ፊሎዞፈር ኪንግስ ብቻ በአካባቢው መፍትሄው እሱ ነው ይጥፋ ምናምን ልትል አትችልም። ይሄ ብቻ ከሆነ ምክንያት ማለት ነው። ይሄ ብቻ ከሆነ ምክንያት ተጨማሪ ምክንያት ካለ ጠይቃለሁ። ለኔ እነገሌ ድርጅቱን በጣም ስለደገፉት ይሄን ድርጅት አልደግፈውም የሚለው መከራከሪያ ትክክል አይመስለኝም። መፈተሽ አለበት። የድርጅት ባለቤት ነኝ ብለህ ነው መምጣት ያለበት።